ይሄኛው ላላላ ምናምን የሚለው ሻላላ የሚለውን ልሳን ከየት ነው የመጣው ሊሊ? ያው ሲጸልዩ እኮ ማለት ነው አንድ ወይ ሁለት ከዛ መሀል በዛ ከዛ በላይ ሆኖ ሲጸልዩ ያው ተሰባስበ ስትጸልይ በቃ ሞር ወደ እግዚአብሔር ስትጸልይ በጣም ስትጸልይ መንፈስ ቅዱስ እንት ይልሃል እና እኔ አምናለሁኝ። ምን እኔ አሁን መንፈስ ቅዱስ ከየት ከእግዚአብሔር በቃ ከእግዚአብሔር እንደዚህ ያደርጋል የሚል ከየታም ያረጋል ባይል በአዲስ ቋንቋ ግን ያው ይናገዝ እነ ማርያምም እኮ ሲጸልዩ በአዲስ ቋንቋ በአዲስ ቋንቋ ማለት ላላላ ሻላላ ማለት ነው። ያው አዲስ ቋንቋ ማለት ላላላ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ከፖዚቲቭ ላላላ አዲስ ቋንቋ ነው። ቆይ ሊሆንም ይችላል። ላላላ ሻላላ አዲስ ቋንቋ ነው። እንደኛ አማርኛ ትግርኛ ሳይሆን ማለት ነው የሆነ አዲስ ቋንቋ ነው። በቃ እኛ ለምናዳምጠው አዲስ ነው ማለት እንደዛ ብትረዱት ነው የሚሻል። ለምናዳምጡት ነው። ቆይ ለምናዳምጠው እስቲ ማስረጃ ማለት ለሚሰማው ቆይ አንዴ ሊሊ ተረጋጊና አንዴ ቆይ እባክሽ ረጋ በይ። ለሚሰሙት አዲስ ነው የሚለው እስኪ ከየት ነው ያመጣሽው? እስኪ ማስረጃ ለምን መሰለህ አሁን ሲጸልዩ እነ እመቤቴ ማርያም ሲጸልዩ ማለት ነው ማስረጃ ነው ያልኩሽ እኮ ልነግርህ ነው። ሲጸልዩ እኮ ልነግርህ ነው። ሲጸልዩ አዲስ ቋንቋ ተናገሩ ነው የሚለው ሊሊ እንደዛ ነው። ጥያቄ አልተጠየቁ ጥቅስ ነው ያልኩሽ። የት ነው ያለው? ጥቅስ የሐዋርያት ስራ ውስጥ ነው የሚኖረው። ሐዋርያት ስራ ውስጥ ነው። አንተ ታውቀው ይሆናል ለመንፈስ ቅዱስ ምዕራፉን አላወቅኩትም፣ ይቅርታ ነው ወንድም። ግን በአዲስ ቋንቋ እንደሚናገሩ ያለው ነው ለሐዋርያት የወረደው። ቆይ እሱ ምዕራፍ 2 ላይ ያለው ለሐዋርያት የወረደው። በጣም ጥሩ። እነሱ ላላላ ሻላላ ብልሽ ቆይ አንዴ ስሚ ታችን ረጋ በይና ስሚ እንድትማሪ ስለሆነ እሷ ይኸው መጽሐፉን ከፍቶልሻል። የእግዚአብሔር ቃል የሚለው ነገር እንነጋገር። ማን ነው? ቆይ መቅደስ ረጋ በይ፣ ማይክሽ ሚዩት አድርጊ። ቀጥል ይዋዲ ረጋ ባለ ስፒሪት እሷ አውርቶ ሲጨርስ ከዛ በኋላ ተደማምጠሽ አውሪ። እሺ ለሚሰማውም ሰው እንዳያሰሩት። አዎ ሊሊ ለመረዳት ነው። እሺ አሁን ከዚህ በፊት የነበረሽን እምነት ሰዎች ያስተማሩሽን ምናምን ወደ ጎን ተይው። አሁን በመጽሐፍ ቅዱስ የእግዚአብሔር ሐሳብ ባለበት መጽሐፍ ነው የምንነጋገረው። ስለዚህ ያንን አይ ቲንክ መጽሐፍ ቅዱስ ያለውን አሜን ብለሽ ተቀበያለሽ አይደለ ሊሊ? አዎ። በጣም መልካም። አሁን የከፈትኩልሽ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። እንግዲህ ሐዋርያቶቹ የተቀበሉት መንፈስ ቅዱስ ከዛ ደግሞ የገለጠላቸው ልሳን ይሄንን ነው። መጀመሪያ እንግዲህ ለሐዋርያት የተገለጠው መንፈስ ቅዱስ ምን አይነት ልሳን ነበር ሲያናግራቸው የነበረው? አሁን ያለውን አይነቱ ነው ወይስ ደግሞ የምርም ሰዎች የሚሰሙት ቋንቋ ነው የሚለው? ተመልከች ከቁጥር 1 ጀምሬ ላንብብልሽ። በዓለ ኀምሳም የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትንም ቤት ሁሉ ሞላው ይልና እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በደንብ አስተውይ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡ። መቅዲ አንዴ እስኪ ሚዩት አድርጊ። ቆይ አትክፈች ወይ እንደዛ ትሁን። እሺ ሊሊ በደንብ ስሚ። ልሳኖች ታዩአቸው ይላል፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አየሽ፣ በሌላ ልሳን በአዲስ ልሳን መናገር ጀመሩ። ኦኬ፣ ምንድነው መናገር የጀመሩት? አሁን ላላላ ሻላላ የሚል ነው። እስቲ እንቀጥል። አዲስ ልሳን ድምጹ አልወጣም። ድምጹ ቆይ ድምጹ አልወጣም። ቆይ ተናገሩ፣ መናገር ጀመሩ እየተባለ ሰው ተናገረ ማለት ድምጽ አወጣ ማለት ነው። እሺ ሌላ ምን እኮ ተናገሩ፣ ግን ሻላላ ይበሉ ምን ይበሉ ሳን በቃ አዲስ ቋንቋ ነው፣ የሆነ አዲስ ቋንቋ ነው። ያ ነገር በቅላጼ አልወጣም ነው። ምን ለመባል እንዳለበት አልወጣም። ያው ኧረ እባክሽ መጽሐፍ ገምቺ። ቆይ ልናነበው አይደል? መገመቱን ነሽ መጽሐፉ የሚለውን ልናነብ ነው። እሺ ሊልዬ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ ይልና
እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ይላል። ይኸው የሚናገሩትን ይሰሙ ነበረ ይላል አይልም? በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አየሽ፣ መንፈስ ቅዱስ የገለጸው ሐዋርያቶቹ ከዚህ በፊት ያንን ቋንቋ አያውቁትም። በነገራችን ላይ የገሊላ ሰዎች ናቸው እነዚህ። እንደውም ዝቅ ብሎ ምን እንደሚል ስሚ። የሰዎች አሁን ኢየሩሳሌም ላይ ለጸሎት ከተለያዩ የዓለም ክፍላት ወደ ኢየሩሳሌም የተሰባሰቡ የተለያዩ ሰዎች ነበሩ። ሀገሮቹ ከአረብም ከቀሬና ከግብፅ ከምናምን የሄዱ ሰዎች ናቸው እዛ የተሰበሰቡት ማለት። ሐዋርያት የገሊላ ሰዎች ሆነው ሳለ ግን የሚናገሩት ለግብፃዊው በአረብኛ፣ እንግሊዘኛ ለሚሰማው በእንግሊዘኛ ያናግሩት ስለነበረ ተገረሙ፣ ተደነቁ እያለ ነው። አየሽ፣ አዲስ ቋንቋ ማለት ሐዋርያቶቹ ያላደጉበት ያልተማሩት። በዛን ሰዓት ግን መንፈስ ቅዱስ ለሰዎች እንዲናገሩ በቋንቋቸው እንዲያስተምሩ ገለጸላቸው። አዲስ ቋንቋ ማለት እሱ ነው። ለምሳሌ አንቺ ምን ቋንቋ ትችላለች? ለምሳሌ ሊሊ አማርኛ፣ ትግርኛ። አማርኛ፣ ትግርኛ። እሺ፣ አሁን ለምሳሌ አንቺ ኦሮምኛ አትችይም አይደለ? ኦሮምኛ አትችይም። ጋዲ ግን ኦሮምኛ ይችላል። ኦሮምኛ ብቻ የሚሰማ ቢሆን ጋዲ መንፈስ ቅዱስ ለአንቺ አዲስ ቋንቋ ይገልጽልሻል። ምን? ኦሮምኛ። ለማን? ጋዲን እንድታስተምሪው ማለት። ልክ እንደዚያ ለሐዋርያቶቹም ግብፅ ላሉ ሰዎች ጳርጤና ለነበሩ በሜላድ በኢላሜጥ ኦኬ፣ እዚህ ጋም የውልሽ በጵንፍልያም በግብፅም በቀሬናም በኩል ባሉ በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁድነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። አየሽ፣ በልሳኖቻችን ሲናገሩ ምን እንሰማቸዋለን? በልሳኖቻችን ምን ማለት ነው? በቋንቋችን ማለት ነው እኮ። አሁን በልሳኖቻቸው ሲናገሩ ሰማ ማለት እኮ ድምፅ ሲያወጡ ሰማን ነው እንጂ አማርኛ ነው የምታወራው ወይም ኦሮምኛ ነው የምታወራውን ሳይሆን በቃ በአዲስ ቋንቋ ልሳኖቻችን እያሉ ያሉት ማን ናቸው? በልሳኖቻችን ምን ማለት ነው? ልሳኖቻችን እያሉ ያሉ እነማን ናቸው? የሚጸልዩት ናቸው። እሺ ሊሊ፣ አላስጨንቅሽም፣ ልንገርሽ። እሺ ለመረዳት እየሞከርሽ ስለሆነ እነዚህ አረብ ላይ ያሉ ግብፅም የነበሩ አይሁዳውያንም የሆኑ ቀሬናውያንም የሆኑ በጣም ከብዙ አገር የመጡ ሰዎች በየገዛ ልሳን ማለት በነገራችን ላይ ቋንቋ ነው። እሺ የግዕዝ ቃል ነው። ልሳን ማለት ቋንቋ ማለት ነው። ምንም ሌላ ትርጉም የለውም። እሺ በቋንቋችን እየተናገሩ እየሰማናቸው ነው። እነዚህ የገሊላ ሰዎች ሆነው ሳለ ነው የሚሉት ገሊላውያን ናቸው። አሁን አንቺ አንድ ነጭ ፈረንጅ በአማርኛ አቀላጥፎ እየተናገረ ብትሰሚ አትደነቂም? ያስደንቃል። ነጭ ሆኖ በእንግሊዘኛ ለማስረዳት እሱ እየተኮላተፍሽ እሱ እባክሽ ተይው። ልክ ምን የሚል ፊልም ላይ ነው ቻይንኛ አማርኛ ማይችል መስሏቸው በቻይንኛ ሲቀባጥሩ ምናምን ቆይተው እባክህ ምናምን ብሎ ሲናገራቸው እንደደነገጡት ማለት። ልክ እንደዚያ ሐዋርያቶቹ ገሊላ የሚኖሩ ሰዎች ናቸው። ገበሬዎች ናቸው። የተማሩም አይደሉም። አብዛኞቹ አሳ አጥማጅ ምናምን ናቸው። መንፈስ ቅዱስ ግን የእያንዳንዱ እዛ የተሰበሰቡት የእያንዳንዱ ኦልሞስት በአንድምታችን ወደ 72 ቋንቋዎች ይላል። ሐዋርያቶቹ 72 ቋንቋዎች በአንድ የቻሉ መንፈስ ቅዱስ ልክ ሲገልጽላቸው አረብኛውም፣ እንግሊዘኛውም፣ ግሪኩም፣ ዕብራይስጡም ምናምን በአንዴ ቻሉ ማለት ነው። ስለዚህ አረብኛ ለሚችለው በአረብኛ ሲያናግሩት፣ እንግሊዘኛ ለሚችለው፣ ጀርመንኛ ለሚችለው፣ ፈራንሳይኛ እንደዛ በቋንቋ ሲያናግሩት ተደነቁ። ይህ የእግዚአብሔር ተአምር ነው ብለው አደነቁ። ልሳን ማለት ይሄ ነው። መንፈስ ቅዱስ የሚገልጸው ለጥቅም ነው። ፕላስ ደግሞ ለመግባቢያ ወንጌል ለመስበክ በማያውቁት አሁን እኔ ወደ ደቡብ ክልል ብሄድ ደቡብኛ መቻል አለብኝ ለደቡብ ህዝቦች ቋንቋውን ለማስፋፋት ማለት። ሐዋርያትም 12 ብቻ ነበሩ። ወደ ዓለም ሲልካቸው በምን ቋንቋ ሄደው ይስበኩ? ኦፍኮርስ አዲስ ልሳን ሊገልጥላቸው የግድ ያስፈልጋል መንፈስ ቅዱስ። ስለዚህ የዓለም ሁሉ ቋንቋ ምን አለላቸው? መንፈስ ቅዱስ ገለጸላቸው። ስለዚህ ለግብፃዊ በግብፅኛ፣ ለአረቡ በአረብኛ፣ ለህንዱ በህንድኛ ሄደው እንዲሰብኩ ይሄ ነው ልሳን። መንፈስ ቅዱስ የገለጠው ቋንቋ
ይሄን ነው እንጂ የደሜኒክ የሆነ ወይም ደግሞ የእርኩሳን መናፍስት ቋንቋ ይሄ ቃላቶቹ ሳታቀው ሌሎች መናፍስት እንድትጠራ የሚያደርግ መንፈስ ቅዱስ አይገልጽም። በሐዋርያትም ሲገልጽላቸው አላየንም። አየሽ፣ ይሄንን ነው ምን መሰለህ የኔ ጥያቄ ደግሞ አንዴ ቆይ ቃሉት ያሰማል። አንዴ ዋዲ አይ ካሜራውን ሳታጠፋው እዛው ላይ ሊቢያውን ቀደም ቆይ አንዴ እዛው ዮሐድ ያለው ላይ ሊሊ አሁን ቀደም ምን ብለሽ ነበር? ዮሐድ በደንብ አብራርቶልሻል። በአማርኛ በኦሮምኛ የሚለውን ነገር ኦር እንደዚህ የሚል ነገር አልተጻፈም ብለሻል። ቁጥር 8 አንብበሽዋል? ቁጥር 8 አንብቢ እስቲ ምንድን ነው የሚለው? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የገዛ ቋንቋችን እንዴት እንሰማለን አሉ። ጥያቄ ምክ ማለት ነው። ከዛ ስለዚህ እንዴት እንሰማለን? የሰሙት ምንድነው? የገዛ ቋንቋቸውን አይደለ? ስለዚህ ሐዋርያት የተናገሩት የሚታወቅ ዓለም ላይ ያለ ቋንቋ ነው ማለት ነው። በቃ አለቀ። ከዛ ምን መለሱ ማለት ነው? ከታች ጥያቄ ምልክቱ አለ። መልሱስ ምንድነው? መልሱስ ምን ተመለሰላቸው ማለት ነው? ሳይሆን ሊሊ ራስ በራሳቸው የጠየቁት ለማለት አስበህ ነው? ኦኬ። ሪቶሪካል ጥያቄ የሚባል ታውቂያለሽ? ሪቶሪካል ማለት መልስ የያዘ ራሱ ማለት አሁን እንዴት እንደዚህ ሆንኩ ለማለት ነው። እንዴት ያለች ሰው ነች? በቃ እንዴት አድርገው እንደዚህ ቻሉ? መልስ ያለው ነው። ችለዋል። እንዴት ነው ሊችሉ የቻሉት ነው? እነሱ እዚህ ጋር ቁጥር 7 ላይ ተገርመውም ይላል ተደንቀውም እንዲህ አሉ። እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ገሊላውያን ናቸው። የገሊላ ሰዎች ሆነው ግን ሐዋርያቶቹ የገሊላ ሰዎች ናቸው። ግን እኛም እያንዳንዳችን የተወለድንበት የገዛ ቋንቋችን እንዴት እንሰማለን አሉ። እነሱ የገሊላ ሰዎች ሆነው እኛ ግን ለምሳሌ ከግብጽ የመጡት ከግብጽ መተን እኛ ተወልደን ያደግንበት የገዛ ቋንቋችን እንዴት ሊናገሩ ይችላሉ ነው ጥያቄያቸው። አየሽ? ስለዚህ የግብጻውያን ቋንቋ ነው እየተናገሩ ያሉት። የኔ ጥያቄ በጣም እግዚአብሔር ይስጣችሁ ጥሩ ነው። ያው ትውልድ ለማዳን ነው የእናንተ ጥረትም ይገባናል። ግን የኔ ደግሞ ጥያቄ ማለት ነው አንቺንም ለማዳን ነው ለመሰልሽ። አሁን ትውልድ ማዳን ነው ትክክል። ስሚ፣ ይሄ ልምምዱ ባይት ሰልፍ ቀደም የራሳችሁ ፓስተር እንደተናገረው ሜቢ እኔ ፔጅ ላይም ገብተሽ ብትመለከች አንድ የሰራሁትን ቪዲዮ አለ ከዚህ በፊት። እኛ ዝም ብሎ ልምምድ ነው ብለንም አናምንም፣ አጋንንታዊ ልምምድ ነው ብለን ነው የምናምነው። ለምሳሌ ኦንሊ ጂሰሶችን ታውቂያቸዋለሽ ሊሊ? ኦንሊ ጂሰስ ማለት በስላሴ የማያምኑትን ታውቂያቸዋለሽ አይደል? እነሱ አሁን ልሳን ይናገራሉ እንደ ጴንጤዎች አይደለ? ለምሳሌ አንድ ሰው መጣናሽ ይሄን ልሳን ላሰማሽና ይሄን ልሳን ላሰማሽ። አንዴ ቆይ ሊሊ ስሚ፣ ይሄን ልሳን ስሚውና ከዛ በኋላ የጴንጤ ነው የኑ ጂሰስ ነው የሚለውን አንቺ ትነግሪኛለሽ። ይሄን ልሳን ላሰማሽ አንዴ ኦኬ። አሁን የሰማሽው ልሳን የኦንሊ ጂሰሶች ወይስ የጴንጤ ነው? የጴንጤ ነው የሚመስለኝ ስለማውቀው። እንደዚህ ጴንጤ ቤትም ይባላል እኛ ቤት። ምን አልሽኝ? ያው በአዲስ ቋንቋ እኮ ነው ለምሳሌ አማርኛና እንዳልኩ ትግርኛ፣ ኦሮምኛ አልጠብቅም። ይሁን አዲስ ቋንቋ ነው እኛ የምንከተለው። አዲስ ቋንቋ ነው ምንኛ ነው እኮ ምንኛ እንትን የሆነ ቻይነኛ ምናምን ማለት አንችልም። አዲስ ቋንቋ ነው እኛ የምናየው፣ ጴንጦች የምናየው አዲስ ቋንቋ በቃ አይደለም። ተርጓሚ አለ፣ የሚተረጉም አለ። የሚተረጉም አለ። እኔ አሁን የሚተረጉም አለ የለም ማለት ዓለም ላይ አዲስ ቋንቋ የማናውቀው ዓለም ላይ የሌለ መንፈስ ነው። የእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ላይ ዓለም ላይ የማይታወቅ ቋንቋ የሚል አምጪልኝ። ዓለም ነው የሚታወቅ ነው የሚልም የለም አባቴ። ዓለም ላይ የሚታወቅ ሊሊ ስሚኛል አንዴ ስሚኝና እኩል እንዳንጮ ዓለም ላይ የሚታወቅ አሁን ከቀደም ጀምሮ ውሃ
ትክክል ነህ። ግን አዲስ ቋንቋ የሚለውን መረዳት አለብህ። አዲስ ቋንቋ ነው፣ በአዲስ ቋንቋ ተናገሩ የሚለውን ዮሐዴ ያን ሁሉ ነገር አብራርተህ እንግዲህ ተረድቻለሁ። ግን በጴንጤ ሆነ ደግሞ ስታየው አዲስ ቋንቋ ነው። እንደ ጴንጤ አይደለም፣ እንደ መጽሐፍ ቅዱስ እኛ የምናወራው። እኛ ስለ ጴንጤ እኮ አይደለም የሚሾች እንደ እግዚአብሔር ቃል ጴንጤዎች የሚከተሉት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ብቻ ነው እኔ በቃ በእነሱ ነው የምወዳቸው። በቃ እነሱን መጽሐፍ ቅዱስ ብቻ የሚለውን ነው የሚከተሉት። እውነት ብለን እኛም ሰዓት ከምናቃጥል እዚህ ላይ ቢበቃ መልካም ነው። እህታችን አይሻልም? ምናልባት ጋዲ አንድ የመጨረሻ ጥያቄ ልጠይቃትና ወረደች። ወጣች፣ ራሷ ናት የወጣችው። ራሷ ከወጣች ትወጣ። ግን እኔ አንዳንዴ ምናቸው እንደሚሰውራቸው ራሱ አይገባኝም። ሐዋርያቶቹ እንዲህ ነው የተባለው። አይ እኛ አዲስ ቋንቋ ዓለም ላይ የሌለ ቋንቋ አለች። ከዛ ፕሮቴስታንት አይሚን ጴንጤ ደግሞ ከመጽሐፍ ቅዱስ ውጭ አያምንም አለች እና እስቲ ጥቀሽ ስትባል አሁን እኮ ኦርቶዶክስ መሆንም የቸገረኝ እንዴ። ከመጽሐፍ ቅዱስ ውጭ አያምንም ላልሹ መጀመሪያ አስደግፈሽ ነው። ከዛ ለምን አልሆንሽም ተብለሽ ራሱ አልተጠየቅሽም። ብትጠየቂ ምትመልሽው ግን እስቲ ከመጽሐፍ ቅዱስ ነው ካልሽ ያን መጽሐፍ ቅዱሳዊ ጥቅስ አምጪ ነበረ ጥያቄው። እና እግዚአብሔር ልቦናው ይስጥሽ። እስቲ ቁጭ ብለሽ ተማሪና ስሚና ባይዘወይ ቅድም ፓስተሩም ያለው ነገር እንደ ቀልድ የሚታይ ነገር አለ። ከመንፈስ ቅዱስ ካልሆነ በነገራችን ላይ it is necessarily ከሌላ መንፈስ ወይም ደግሞ ባድ ስፒሪት እንደሆነ ደግሞ ሁላችንም ልናውቀው ይገባል። ጋዲማ ያነሳው ማነጻጸሪያ ሁላችሁም ተመልከቱት። ኦንሊ ጂሰሱም የሚናገረው ኦኬ፣ ስላሴ አማኙም የሚናገረው ኦኬ፣ ለትሪኒቴሪያን ለትሪኒቴሪያኑ ለዩኒቴሪያኑ አንድ ስፒሪት ሊገልጽላቸው አይችልም። በነገራችን ዩኒቴሪያን ማለት መንፈስ ቅዱስንም ጭምር የካደ ማለት ነው። በነገራችን መንፈስ ቅዱስ ክዶ መንፈስ ቅዱስ ገለጸለት ብትለኝ ሶፋኒ ሊሆን የሚችለው ማለት። ስለዚህ እነዛም ይናገራሉ፣ አንተም ትናገራለህ። ስለዚህ ተመሳሳይ ላንጉጅ ወይም ደግሞ እንደዚህ የማይታወቁ ቃላቶች እንድታወራ የሚያደርግ ያንን ስፒሪቱ ማጥናት ነው የተሻለ የሚሆነው። በነገራችን ላይ ይሄ በእንትንም ዙሪያ ጠንቋዮች ምናምን ራሱ አይታችሁ ከሆነ የሚያወሩት ምንድን ነው? የሚታወቅ ቋንቋ ነው አይደለም። የሚታወቅ አያደርገውም። ለምን መሰላችሁ? የሚጠራቸው መናፍስቶች ወይም ደግሞ ስፒሪቶች ምን ስለሆኑ በሰዎች እንዲታወቁ ስለማይፈልግ እዚህ የሆኑ ድብቅ የሆኑ ህቡዓት ስማትን እንድትጠራ ምናምን ያደርግሃል። ዘን መናፍስቱ እንዲቀርቡ ያደርግሃል ማለት ነው። ጥንቃቄ በጣም የሚያስፈልገው ትምህርት ነው ይሄ ልሳን የሚባለው ትምህርት ማለት ነው። እሺ ቀጥል። ይሁን ልሳን ተናግሮ አያውቅም ወዳጅ ይባላል። ጀርመናዊ ልሳን ተናግሮ አያውቅም ወዳጅ። ሚሊግራም ቅድም የጠቀስኩልን ሰውዬ ሰምተሃል? ዓለምን በወንጌል ይዞ የእኛ ሰፈር ልጅ ልሳን እያለ ቀበሌውን ሲበጠብጥ ሰፈሩን ሲበጠብጥ እሳቸው ልሳን ተናግሮ አያውቁም። ዓለምን በወንጌል አዳርሰዋል። ስለዚህ መንፈስ ቅዱስ ልሳን አይደለም። መንፈስ ቅዱስ የሥላሴ አንዱ አካል ነው። እንግዲህ ነገርየው ግራ ያጋባል። ሌላ ግራ ያጋባል። እሺ አይ ቲንክ ሀና ገብታለች። ሀና አለሽ? አለሁ። ሰላም እንደምን ዋላችሁ? ዮሐዴ ሀኒቾ ጋር ከማውራት በፊት ግን ዮኒ አንድ ቪዲዮ ያሳየንና ያው ሀኒቾ አንድ ነን የሚባል ሀሳብ ስላላት ያንን ነገር ደግሞ በደንብ ማወቅ ስላለብን አንድ ቪዲዮ ያሳይና ከዛም ወደ እሷ ትሄዳለህ። ከይቅርታ ጋር ይቻላል አይደል ዮሐዴ? አዎ እንዴ ይቻላል። ግን አንቺ ተሳስተሃል። ሀኒቾ እኮ አንድ ነን ማለት አቁማለች፣ ትታለች። ግን ዝም ብዬ ላሳይ። የምር ኧረ በጣም ደስ ይላል እንደዛ ከሆነ። ሀኒቾ ፈቃድሽ ከሆነ ነው ግን የምናሳየው፣ ችግር የለውም። ያለበለዚያ በዚሁ መቀጠል ትችላላችሁ። በልሳን ጉዳይ ነው የምታሳየው? ምንድን ነው አልገባኝም።
ስለ ልሳን ነበረ እሳችሁ ቢሆን ልሳን ልታወሪ ስለ ልሳን ልትነጋገሪ ነው የገባሽው? በቃ ቀጥይ ዮሐዴ ቀጥይ። መጀመሪያ ልሳን ልታወሪ ነው አላለም? ረበይ ልሳን አውርተሽ ልጀምር ይመስልኝ። እሺ አንዳንድ ነገሮች ስለሚል ብለን ነበረ። እሺ ችግር የለውም ቀጥይ። በቃ ክፈተው። ብዙ ደቂቃ ካልሆነ ችግር የለውም። ትንሽ ይረዝማል። ለዛ እኮ ነው አንተ ረዘም ይላል። እሺ ሀኒቾ አይ በልሳን ዙሪያ ላይ ብዙ ጋዲሳ ቤት ለሁለተኛ ጊዜ ነው የገባችው። ኖ ኦኬ ጋዲሳ ቤት አይደለም እናቲ ቤት ነበር፣ ግን ለሁለተኛ ጊዜ ስለሆነ የገባችሁት ፕሮቴስታንት እያላችሁ አንድ ላይ እንትን ለምንድን ነው የምትሉን? ልሳን እኮ የሚናገሩት የፔንቴኮስታል ነው እና አንድ ላይ ለምንድን ነው የምትጨፈልቁን? ልን ነው የገባሁት። ፔንቴዎች ነበረ ስንል የነበረው። እሺ ሶሪ አንቺ ትቀበያለሽ ሀኒቾ? ማለት ያሁን ልክ እንደናንተ ነው የማምነው። ልክ አሁን ተጉ እንዳሉ እንደዛ ነው የማምነው። ኦኬ ይሄ ትርጉም የሌለው ልሳን ወይም ደግሞ ቋንቋ ያልሆነ ልሳን የለም ብለሽ ነው የምታምኚው ማለት ነው? የለም፣ ኧረ የለም። መጽሐፍ ቅዱስን አያውቀውም። ግን ምንድን ነው ልምምድ ነው። አሁን እነሱ እንትን ለማለት እነሱን ደግሞ መፍረድ አልችልም፣ እንዴት እንደሆነ አላውቅም። ግን እንዳላችሁትም ኦንሊ ጂሰስ እኔ ራሴ ጥያቄ የፈጠረብኝ ልሳን ላይ ቆይቻለሁ። በእርግጥ ግን ኦንሊ ጂሰስ ሲናገሩ ሰማ አየው ማለት ነው ዩቲዩብ ላይ በጣም ትርክ በሚል ሁኔታ ሳያቸው በጣም ነው የገረመኝ። እና እንዳለ ኦንሊ ጂሰስ ደግሞ ያ እንግዲህ እንደሚታወቀው ኢየሱስ አብ ነው ምናምን በቃ በአንድ አካል የሚያምኑ ናቸው። በመንፈስ ቅዱስ ህልውና የሚያምኑ አይደሉም። እና እንግዲህ እነሱ ያው አንድ ላይ ስለሆንን ጠይቃቸዋለሁ ከኬት እንደሆነ ምን እንደሆነ። ግን እኔ ይህንን ትምህርት አልቀበልም። ልሳን አለ። ልሳን ግን ምንድን ነው? ልክ እንደተባለው ቋንቋ ነው፣ በዓለም ላይ ያለው ቋንቋ ማለት ነው የሚነገር። አሁን እኔ ቢያንስ ወደ 4-5 ቋንቋዎች እችላለሁ። ግን ጌታ አዲስ ቋንቋ መስጠት ከፈለገ ወደ 7ኛ ወይም 6ኛ ቋንቋ ይሰጠኛል ማለት ነው እንጂ ትርጉም የሌለው ዝም ብሎ ድግግሞች ምናምን እንደዛ መጽሐፍ ቅዱሳዊ አይደለም። ጳውሎስ ቆሮንቶስ ላይ ነው የሚሄዱት እነሱ ቆሮንቶስ 14 ላይ ያ እሱም እንደዛ አይልም ነው። አቤት አሁን ሜቢ ያው ምንጩም አሁን እንዴት ነው አሁን ምን መሰለሽ ልምምድነቱ ብቻ አይደለም። አሁን እኛ ኮንሰርን የሚያደርገን አንቺ እንዳልሽው ልምምድ መሆን አለመሆኑ ሳይሆን ሞንታነስ የሚባል ሰው ታውቂያለሽ በታሪክ ውስጥ? አዎ እንትናም ወደዛ ሄደው አይደለ? ማነው ስሙ? የስላሴ አስተማሪ ነበር። ተርቱሊያን ሞንታኒስት ሆኖ ነው የሞተው ተብሎ ይታመናል። ጠርጡለስ ተርቱሊያን ማለት ነው። አሁን ሞንታነስ አይተሽ ከሆነ ሜቢ ሪኮመንድ አደርግሻለሁ የአውሳቢው ዘቂሳሪያን ቸርች ሂስትሪ ላይ ሄደሽ ብታነቢ ያኔ ማለት ነው የዛሬ 1700 ዓመት አካባቢ ይሄ ያኔ አውሳቢው ሲጽፍ ራሱ በብል የማድረግ ነገር አለ አይደለ? አሁን ዛሬ ጴንጤኮስታሎች ጋር የምንመለከተውን አይነት ነገር ያሳይ ነበረ ሞንታነስ ራሱ። ሞንታነስ ይሄ ሞንታኒዝም መስራቹ ማለት ነው። እና ይሄ በብል የማድረግ ነገር ትርጉም የሌለው ነገር ኦኬ፣ ትርጉም የሌለው ነገር ዝም ብሎ ጂበሪሽ የሆነ ነገር የመናገር ነገር ብሎ እና ያኔ ሞንታነስ የሚናገረውን ነገር አውሳቢው ዘቂሳሪያ የሱ ጽሑፍ ላይ ብትመለከቺ ዛሬ ጴንጤዎች የሚናገሩት አይነት ነገር በሚገርም ሁኔታ ደግሞ ሞንታነስ አንቺ በጣም የሚያስደንቀው ነገር ምንድነው? መንፈስ ቅዱስ ነው ብሎ ነበር የመጣው ሞንታነስ። ያ ወደ በኋላ ላይ እንደዛ ብሏል። አዎ እንደዛ እኔ ራሴ ነኝ ያለም እኔ ነኝ መንፈስ ቅዱስ ብሎ የመጣ እና ይሄ የሚያሳየው ምንድነው? ልምምድነቱን ብቻ አይደለም አሜሪካዊ ማለት ነው። እኔ በማውቀው ታሪኩን እዚህ አዘዟ ስትሪት ላይ በ1903 ብዬ ልውሰደው። እሺ በዛ ላይ የተነሳ አዲስ እንቅስቃሴ አይደል? ልክ በሐዋርያ ሥራ አንቺ የተከታተለ አዘዟ ስትሪት ላይ በጣም ብዙ ከነሱ በፊት እንደ አሳይመንት ወሰጂና ከአዘዟ ስትሪት አግነስ ኦዝማን የምትባል ሴት አለች። እሷ ናት ላይክ ኤኒዋን ካን ሰርች
ቼክ ማድረግ ይችላል። ለመጀመሪያ ጊዜ ቻይንኛ ተናግሬያለሁ፣ ልሳን ተናገርኩ ያለች ሴት ናት። ከመናገሯ በፊት ግን በጣም መንፈስ ቅዱስ ላይ በጣም እነዚህ ሰዎች እንደሚቀልዱ የምታውቂው በምንድን ነው? በልሳን ጽፌያለሁ ብላ ዮሐዴ አንዳችሁ ውስጥ የጻፈችውን አታች ማድረግ ትችላላችሁ? የመጀመሪያ ጊዜ በልሳን የጻፍኩት በመንፈስ ቅዱስ ነው፣ ልሳን ጽፌያለሁ ነው ያለችው ውስጥ። ይኸው እምነቷ ምን ነበር ግን? ጴንጤ ናት። ጴንጤ ማለት ከአዘዛው ስትሪት በፊት ጴንጤ አለ ጽሁፉ ምንድን ነው? ከስር አግነስ ኡዝማን የጻፈችው ጽሁፍ አይተሽ ከሆነ ታች ላይ ራሱ አግነስ ኡዝማን ራይትስ ኢን ታንግስ ነው የሚለው አንቺ 1901 ኦኬ አቡዛ ስትሪት 1903 አካባቢ ነው። እቺ 1901 የመጀመሪያ ሴት who was the first person like to officially speak in tongues ብለሽ ሰርች ብታደርጊ አግነስ ኡዝማን ናት፣ አሜሪካዊ ናት። እና ታች ላላችሁም ሰዎች እንደው በቅንነት ለምትሰሙ ሰዎች እቺ ሴትዮ ቻይንኛ ተናግሬያለሁ ከማለቷ በፊት ይሄው በመንፈስ ቅዱስ በልሳን ጽፌያለሁ ብላ የጻፈችውን ጽሁፍ ተመልከቱ። ምንም ትርጉም የሌለው ነገር በቃ የሆነ ህፃን ልጅ የኬጂ ተማሪ የመነጫጨረው ነገር ነው የሚመስለው። ራሱ ተመልከቱ። እሱን እኮ ነው ልጄ እንደዚህ ታደርጋለች እና እሱ መስሎኝ። እሺ እኔ አሁን አንቺው ያነሳነው ቶፒክ ላይ ብዙ እንትን ስለሌለሽ እኔ ግን አንድ ፐርሰናል ጥያቄ የምጠይቅሽ፣ አንቺ ከነዚህ ሰዎች ጋር ህብረት ልታደርጊ ትችያለሽ? አይ እንዳልከው ፐርሰናል ጥያቄ ስለሆነ እኔ ሁልጊዜ ቤት እየከፈትኩ በልሳን ርዕስ ይዤ ልክ እንደናንተ ገብቼ እከራከራለሁ ከወንድሞቼ ጋር ማለት ነው። ወንድሞች ብለሽ የምጠሪያቸው? አዎ ለምን አንድ ላይ ህብረት ላይ ስላለን ነው እንደዛ ነው ብዬ የምጠራቸው። ግን ምንድነው እነሱ ባድ ስፒሪት አሁን ለምሳሌ አንቺ የእግዚአብሔር መንፈስ ነው ብዬ አላምንም ብለሻል። የእግዚአብሔር መንፈስ ካልሆነ ኦብቪየስሊ የምታምኚው የእግዚአብሔር መንፈስ ተቃራኒ የሆነው መንፈስ ነው ብለሽ ነው የምታምኚው አይደል? ማለት ከመንፈስ አሰራርም ላይሆን ይችላል ብዬ አምናለሁ። ለምን ይሄ ድግግሞሽ እኛ የምንደጋግመው ነገር ከሰው ልክ ቸርች ላይ ሲሰማ አይደለ የሆነ ሰው ልሳን ሲያወራ ከእርሱም የመቅዳት ነገር አለና ቀርቶም ሊሆን ይችላል። ትክክለኛ ልሳን የሚባል ነገር ሲጀመር እኔ አንድ ፕሮቴስታንት አለ ኦር ጴንጤ አለ ትክክለኛ ልሳን የሚያወራ የለም። ባይዘው ማንም አይ አለ ወደ ጌታ ሄደ ሰው አንድ አለ ወንጌላዊ ገብሩ የሚባል አውስትራሊያ የሚባል ትንሽ ወደ አውስትራሊያ ሆኖ ትንሽ ወደ ገጠራማ ሄደ ማለት ነው። እና ቸርቹ ላይ እዛ ጽፏል፣ ምስክርነቱም ዩቲዩብ ላይ ያለላችሁ። አሁን ግን ወደ ጌታ ሄደዋል ሰውየው። እና ምንድነው ያለው እዛ መድረክ ላይ ሲቆም የእነሱን ቋንቋ ተናገረ፣ ሰበከ። እና ከዛ ሰብኮ ሲጨርስ በኋላ ምሳ ሊበሉ ሲሄዱ ቋንቋውን የሚችል መስሏቸው ሲያወሩት አይችልም እንዴ ቀድም እኮ በእኛ ቋንቋ ነው ያወራው ሲሉት እኔ አልችልም ጌታ ያሰጠኝ ነው ሲል ሰምቻለሁ። እና እንዳለ አምናለሁ ይሄን ቋንቋ በምን ተግባቡ? እኔ አልችልም ብሎ ይመለሰላቸው እንዴት ነው? በእንግሊዘኛ የሚግባበት በእንግሊዘኛ ነው። እነሱ በምን ጠይቀው እሱ ደግሞ እኔ አልችልም ያለው በምን ተግባብተው ነው? በእንግሊዘኛ መድረክ ላይ የሰበከውን ቋንቋ የሚችል ስለመሰላቸው በዛ በሀገራቸው ቋንቋ ጠየቁት ማለት ነው። በእንግሊዘኛ ቅድም እኮ እንደዚህ አውርተሃል። እንግሊዘኛ ኦኬ፣ ችግር የለውም። አንቺ እኔ ከአንቺ ጋር ብዙ ምክር ስለሌለኝ አሁን ያልሽው ስቶሪ እኔ ዶክመንተሪው ነው ያለው። ንገሪኝ፣ ዶክመንተሪው ምንድን ነው? ዩቲዩብ ላይ ያለልህ ሊንኩን እልክልሃለሁ። ምን ችግር የለውም። እና እዛ ላይ ሲያወራ ሰምቻለሁ። እና እንዳለ አንቺ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ይሄ ይታወቃል። አቤት፣ የአውስትራሊያ ብሔራዊ ቋንቋ እንግሊዘኛ ነው። ኖ አውስትራሊያ አንዲት ትንሽዬ አገር እኔ ሊንኩን ልክልሃለሁ። እኔ ራሱ ኔቲቮቹ ነው የምትይው? ኔቲቮቹ ነው እዚህ ራሱ ካናዳ እኮ የኔቲቮች ቋንቋ አላቸው የራሳቸው። እና እንግሊዝኛ ካናዳ መልቲላንጓል ነው፣ ችግር የለውም። ካናዳ መልቲላንጓል ነው። አውስትራሊያ ግን አይደለም። አውስትራሊያ ግን ጥቁሮቹ አሉ፣ እዛው ኔቲቮቹ አሉ፣ የሆነ የተለየ ቋንቋ የሚያወሩ ማለት ነው። እነሱ ከሆነ በምን ቋንቋ ሰበካቸው? በእንግሊዘኛ በእነሱ ቋንቋ እነሱ በሚያውቁት ቋንቋ ተተናገረ ማለት ነው። ከዛ በኋላ ግን የሚችል መስሎት ችግር የለውም። ሊንኩን እንትን ትበለንና አንቺውን ኦልሬዲ እዚህ ነገር ላይ ያላትን አቋም በግልጽ ስለተናገረች ቅድም የሚጠይቋት ጥያቄ ፐርሰናል ስላለ ችግር የለውም፣ ብዙ አናስጨንቃትም። ሊንኩን ቋንቋ ነው የተናገረው፣ እነሱ የሚያውቁትን ቋንቋ ነው የተናገረው። ስለዚህ
በአሁን ዘመን አለ ብዬ አምናለሁ ነው የምልህ። ያ ቋንቋ እግዚአብሔር ይሰጣል ከወንጌል አንጻር። ችግር የለውም። እሱን በቃ ሊንኩን ላኪልኝና እኛው ዶክመንተሪውን አይተን የምናነሳውን ጥያቄ እኛ ራሳችን እናነሳለን። አንቺ አይሻልም? እንደዛ እናድርግ። ኦኬ ይቻላል። ረጅም ኢንተርቪው ነው ግን መሀል ላይ ስንት ደቂቃ እንደሆነ አይቼ እንደገና ምናምን እምልክላቸው። አይ ቲንክ ፓስተር ካሳሁን ለማ ኢንተርቪው ያደረገው መሰለኝ ባልሳሳት። ከፈለጋችሁ ዩቲዩብ ላይ ቼክ እናደርገዋለን። ጋዲ ብሉ ከኔ ነኝ ያስገባሁት። እሺ አሁን የወጣው ልጅ ይሄ ልጅ እኮ አሁን ቅድምም እንደው ሲያደክብን። እሺ ብሩኬ ምንድነው? ለምን ተመልሰ መጣሽ? እኔ ሉጣ አንቺ መውጣት ትችላለሽ። እናመሰግናለን። ግን አንድ ነበር ከመውጣቷ በፊት ቪዲዮውን ብናየው መልካም ነበረ። ጋዲ ያን ቪዲዮ ካላስቸገርኳችሁ አንድ ትንሽ አንድ የ3-4 ደቂቃ ቪዲዮ ነች። እሷን ሀሳብ ብትዋያትና እዛ ላይ ሀሳብ ብትሰጥበት ብዬ ነበር። አንቺ አይ ቲንክ ለመውጣትም እንትን ብላለች መሰለኝ። እኛ እናየዋለን ቪዲዮውን፣ ችግር የለውም። ዞር ፍላጎት ካላት ብዬ ኦልሬዲ ወጣለች። እሺ ወጣች። ኦልሬዲ ራሷ ናት የወጣችው። ባይዘው ዲስኮኔክት ያደረገችው። እሺ እናየዋለን እኛ ዮኒ። እሺ ብሩኬ ምን ፈልገን የገባው? እሺ ቅድም ራስን ላጥ ብለህ የወጣኸው እኔ አይደለም። ላጥ ብዬ የወጣሁት ጠይቀኝ፣ እንዴት ወጣ ለምን ወጣ ብትለኝ ጥሩ ነበር። ኔትወርክን ያስወጣኝ እኛው ስፒሪት ራሱ ገና ስገባ ራሱ ጌታ ኢየሱስ ክርስቶስ። እስቲ ተረጋጋሽ፣ በቃ ረጋ በልና ምንድነው? እሺ አሁን የተነሳው ሀሳብ ላይ ጥያቄ አለ ወይስ? እኔ ችግር የለም ምንም አልሆንም። እኔ በትክክል ካናገርከኝ እናገራለሁ። እኔ ምንም ስፒሪቴ ምንም የተፈወሰ ስፒሪት ነው ያለኝ። በጣም ሰላማዊ የሆነ ጌታ ኢየሱስ ክርስቶስን ከሚያውቅ ሰው የሚጠበቅ ስፒሪት ነው እንጂ ሌላ አይነት ነገር አልሳደብ፣ አልጣላቅ ምን አደርጋለሁ? እኔ ኢየሱስ ለዓለም ሞቷል። በደንብ ነው። ኦኬ ካልቪኒስት ነህ? ገና ካልቪኒስት ነኝ። አሁን እሱም በኋላ ሌላ ጊዜ ታናግረኛለህ። አሁን እየጠየቅና እያወራ ያለበት ለምን ተዋሻለህ? የማታምነውን ትምህርት ቆይ የማታምነው እኔ ችግር የለም ወደ ልሳኑ እመጣለሁ፣ እዛ ጋር ማስተናግድሃለሁ። ግን አትዋሽ። ይኸውልህ ጋዲሳ እየሰማኝ አንተ እንዲገባ ያልከው ላይቭ የከፈትክበት ርዕስ አለ አይደል? ከርዕስ ለምን ትወጣለህ? ርዕስ የለም። አንዳንድ ጉዳዮች ነው የሚለው አንዳንድ ጉዳዮች። ምክንያቱም እያወራ የነበርክበት የልሳን ጉዳይ ነው። በልሳን ጉዳይ ላይ እናውራ። ለዛ ገባው። ኦኬ ካልቪኒስት ነህ፣ ነገር ግን ኢየሱስ ለዓለም ሞቷል ብለህ ታምናለህ ወይ? አረ እሱን ሌላ ጊዜ ሪስክ እንትን ከፍተህ ጋብዘኝ፣ እኔ እመጣለሁ። በደንብ አወራሃለሁ። በደንብ አስተምረኝ እችላለሁ። ችግር የለም። አሁን አስተምረኝ፣ ችግር የለውም። እኔ ምንም አላውቅም። አስተምረኝ። አሁን ለምን ፈራ? እኔ አሁን እያወራ ያለበትን ርዕስ ለምንድን ነው የምንቀይረው? ለምንድን ነው የማታወራው? በዚህ አሁን እያወራ አይደል? ርዕሱ አይተህ ከሆነ ቆይ ተረጋጋ። እኔ አንተን ልፈራ ብራዘር፣ ስራም አላጣው ጊዜም አላጣው። አንዳንድ ጉዳዮች ይላል። አንዳንድ ጉዳዮች ማለት ልሳን ሊሆን ይችላል። የተለያየ ርዕስ ማንሳት እንችላለን። ቤታችን ነው። ኦኬ። ስለዚህ እዚህ ቶፒክ ኢየሱስ ለዓለም ሞቷል አልሞተም? ወንድም ኢየሱስ ለዓለም ሞቷል። ለዓለም ሁሉ ነው የሞተው። እኔ እየነገርኩህ ነው። እያወራ ያለበትን ርዕስ ላወራ ነው የገባሁት እንዴ። ከካልቪኒስቶች ትምህርት ውስጥ ግን አንዱ እኮ ሊሚትድ አቶርመንት የሚባለው እኮ ውስን ቤዞት የሚለው ጋር አይጋጭም? ለዓለም ሞቷል የሚለው ትምህርት አይጋጭም። እሺ እንዴት? አሁን ልታወራኝ የፈለግከውን የሊሳንን ጉዳይ ቅድም ያቋረጥኩበትም ላወራ ነው የመጣሁት እኔ። ምክንያቱም ቅድም ያወራኸኝን ሀሳብ አቋርጬ ስለወጣሁ ችግር የለም። ልሳኑ ላይ እንመጣለን። አስተውሉ፣ ታች ያላችሁ ሰዎች ሪስፔክት ስለማድረጋቸው ነው የመጣሁት። አቋርጬ ስለወጣሁ ማን አንተ ሪስፔክት ስለማድረጋችሁ ማንም አያውቅም እኮ ብሮስኪ። የሆነ 100,000 200,000 ፎሎወር ቲክቶክ ላይ ሁሌ ረጅም ዓመት የምትታወቅ አስመሰልከው እኮ። ማንም አያውቅም ብራዘር፣ ረጋ በል አስተውሉ። እኔ ማንም አያውቀኝም። አሁን እየሰሙኝ የነበሩ ሰዎችን ነው የምልህ ወንድሜ፣ አይዞህ። ፎሎወሩ እኮ ራሱ በእናትህ አሁን ላይቭ ላይ ካሉ ሰዎች አይበልጥም አይደለም? ለምን ኮመንት ላይ እንትን ሲል ዮኒ ሳበው። ከዛ በኋላ ርዕስ አንዳንድ ጉዳዮች ብለን የገባ ነው። ካልቪኒስት እንደሆነ ስለማቅ ኢየሱስ ለዓለም ሞቷል ወይ ብዬ ጠየቁት። በቃ ቀላል ጥያቄ እኮ ነው። ነገር ግን አያምንም እንደዛ ብሎ እንደዛ አያምንም። ነገር ግን እዚህ ገብቶ በቃ እኔ ስፒሪታቸው ራሱ ልክ አይደለም ባይዘውኝ እንጂ እኔ ስለ ልሳን ዮኒ ስንት ሰው ነው አስተናግደን የምናውቀው አይደል እንዴ? ምን እኮ አዲስ ነገር አይደለም። አንደኛ ቆሮንቶስ ምዕራፍ 14 ላይ ያነሳ አዲስ ነው መሰለኝ ልጁ። አረ ወደ ቤት አግኝቼዋለሁ እኔ አንድ ሁለት እንዴ። አረ በስመ አብ። እሺ ለማንኛውም እሺ መግባት ዮኒ የቅድሙን ቪዲዮ ልታሳይኝ ትችላለህ? ናትሻ ወይ
ጋድዬ እንደዚህ አይነት ሰዎች አጠገቤ አታስገባን እኮ ካሁን ሰነዘረብኝ ተሳቀቅኩ ታውቃለህ። ጭስ እንዴ ሰነዘረብኝ ያስፈራል። እውነትህን ነው። እሺ እኛ ሰዎችን ማንም ሰው ሲገባ በሪስፔክት እናወራለን። ቤቱ ግን አንዳንድ ጉዳዮች ብለን ነው ረስ ይዘን የገባ ነው። ስለ ልሳንም ደስ ስላለን ነገር ልናወራ እንችላለን። ኦኬ ቀጥል ይሁን። ይህ ምንድን ነው? አንተ ሰውዬ የምታሳይ እንዳይዘጋ ቤቱ ሚዩት ነው። ዮኒ ፕሮቴስታንታውያን የሚለው ቃል በራሱ በጣም አሻሚ ነው። በኢትዮጵያ ውስጥ ደግሞ የበለጠ የተዘበራረቀ ትርጓሜ ያለው ነው። ለምሳሌ መካነ ኢየሱስ ጅማሬዋ ሉተራዊ ሚስዮን ነው። መሰረተ ክርስቶስ ቤተክርስቲያን ጅማሬዋ ደግሞ ሜኖናይት ሚስዮን ሲሆን ቃለ ሕይወት ቤተክርስቲያን የመሰረቷት ደግሞ መጥምቃውያን ሚስዮናውያን ናቸው። እሺ እንግዲህ ሰምታችኋል። መስማት ያለው ይስማ ይላል መጽሐፉ ሲናገር እና ህዝቡን ሰብስቦ ዝብርቅርቅ ያለ ትምህርት የሌለው ምን የሌለው ሲል ቁጭ ብሎ ህዝቡ ይሰማል። እንዴ ዮሐንስ ማን እኔ እንጃ። አሁን ትልቁ ላይ ሆንኩ መሰለኝ እኔ። እንዴ ኡስታዝ የት ሄደ? የሆነ የተነካካ ነገር ስላፈልቃችሁ ብዬ ዲስኮኔክት አደረኩት። እንዴ ቆይ በቃ ጆሮ ያለው ይስማ ጋይስ። በቃ ይሄው ራሳቸው የሚናገሩትን ነገር በቃ እንደ ወንጌላ በቃ ምንም ወደዚህ ህብረት ሰው እንዴት ሊሄድ ይችላል? በቃ ይሄንን ነበረ ትንሽ አስተያየት ሰጣችሁበት ከሃና ጋር ተወያዩበት ያልኩት የነበረው ጋዴ። ምክንያቱም ብዙ ነገሮች ኤክስፖዝ ያደርጋል ብዬ ነው። አዎ አይ አንቺ ዞሮ ዞሮ ምን አሁን አንቺ የሆነ ነገር ስላለች ስላላለች ሳይሆን እኛ እኮ አሁን እያልን ያለን ባይዘው እኛ ስለ ጴንጤው ስለምን አለ ፕሮቴስታንቲዝም ከስር መሰረቱ ነው ሰው ሰራሽ ነው የምንለው እኛ። በቃ የኛ እምነት እንደዛ ነው። ፕሮቴስታንት ስለሆንክ ጴንጤቆስታል ስለሆንክ ለኛ ለየት ያለ ነገር የለም። ነገር ግን ሞሮፍ ጴንጤቆስታሉ ጋር እንደው ድብልቅልቅ ኢትዮጵያን ላይክ ኦልሞስት 90% የተቆጣጠረው ጴንጤቆስታል እና ማጆሪቲው ሰው እውቀት የለውም ምን የለውም። በቃ ሄደህ ትዘላለህ። ጽዮን ኢየሱስ ነይ ግቢ እስቲ ወደ መጥቆራ እንምጣ ያልሽው ይኸው ኢንቫይት አድርጌሻለሁ። ኮመንት ላይ መጻፍ ከክርስቲያኖች ጋር በጣም ቀላል ነው። ኑ ግቢ፣ ነይ ግቢ። እና እንደዛ ነው የተከፈተው ቪዲዮ ላይ። ሌሎች ፕሮቴስታንቶችም ገስት መላክ ትችላላችሁ። እኔ እኮ በጣም ነው የሚያስቀኝ። እግዚአብሔር ምስክሬ ነው የምላቸው። አንዳንድ ሰው ኮመንቱ ምን ነገር ድነት አላቸው። በቃ ሄደ መዝለል ነው። ከዛ በኋላ ዘለ በላብ ይወጣላል። በቃ እንደዚህ ነው ያለው ላይፍ ስታይል። አትገቢም ኮመንት ላይ መጥቆራ ማለት ይቻላል። ገብተሽ አታውሪ ደፈር ብለሽ ትንሽ እንኳን መካነ ኢየሱስን ባይዘው በፊት የነበሩት ካሪዝማቲክ የሆኑ ሉተራኖች አሁን አሉ። ካሪዝማቲክ ማለት መካነ ኢየሱስ ሆኖ ልሳን መናገርን የሚፈቅዱ አሉ። ካሪዝማቲክ የሆኑ ሉተራኖች አሉ፣ ወይ ደግሞ ካሪዝማቲክ የሆኑ መካነ ኢየሱሶች አሉ እስቲል ማለት ነው። እስቲል አዎ ባለፈው ፓስተር ጻድቁ ተጋብዞ የመጣ ጊዜ እኮ ተጠየቀ። አሁን ላይ እንዴት ነው ህብረቱ ምናምን ሲባል ከመካነ ኢየሱስ አንጻር ምናምን ሲባል ያው መካነ ኢየሱስ ውጭ ያሉት ሉተራን ራሱ ካሪዝማቲክ ሉተራን እያሉ ነው የሚጠሯት እሷን ማለት ነው፣ እኛ ሀገር ያለችዋን። እና ኦልሞስት እዚህም ያሉት ቲክቶክ ላይ ይሸፋፍኑ የለ ለምሳሌ አስገብተት ለጥምቀት ስጠይቃቸው አይነጣጠልም እንደዚህ አይልም ቁርባንም እንደዚህ እያሉ ኦልሞስት አሁን ልሳኑንም አክሴፕት እያደረጉ የመሸፋፈን ነገር አለ። ለምን በቃ እነዚያም ካሪዝማቲኩንም ይፈልጉታል። ግን ለምንድን ነው ያ የሆነው ተብለውና ሲጠየቁ አብላጫው አሁን ያለው ጴንጤኮስታል ነው፣ ምንም ማምጣት አትችልም ብቻዋን እና ያላት አማራጭ ከእነሱ ጋር ተደባልቃ ያው አምልኮ ስርዓቱን መፈጸም ነው። እና ሲናገሩ ነበር ፓስተር ጻድቁ አብዱ ለትምህርቷ የእምነት መግለጫዋንም ታውቀዋለህ እንግዲህ እያወጣን ስታሳዩ ምናምን የእምነት መግለጫዋን እስከ መሻር የሚደርሱት በቃ ትምህርቱን ብዙ ምንትን ናቸው፣ ህብረቱን ብቻ ነው የሚፈልጉት። ለምን ሲባሉ ቆይቶ ደግሞ ለምን ሲባሉ መጣል የሚፈልጉት በህብረት ሆኖ መጣል የሚፈልጉት ነገር አለ። ስለዛ ትምህርቱ ያሳስባቸው። አረ ወፍ ትምህርት በጴንጤ ትወጣለች። መካነ ኢየሱስ ቸርችም ወደዛ እየሄደች ነው። እና ያው ፕሮቴስታንቶች ጴንጤዎች ዘንድ ደግሞ ያለው እንትን
ያው ስፒሪቱ እንዳልኳችሁ ስፒሪቱ አጋንንታዊ ነው። ኦኬ ስፒሪቱ አጋንንታዊ ነው። የጤነኛም ልምምድም አይደለም። እንደው ቃላት የመደጋገም ሳይሆን ስፒሪቱ አጋንንታዊ በስፒሪት ፖሰስድ ነው። እና ይሄ አሁን ዮኒ ቅድም ያሳየው መራገጥ፣ መፈራገጥ፣ ብድግ እያሉ መፍረጥ ምናምን ይሄ ስፒሪቱ በሙሉ አጋንንታዊ ስፒሪት ነው። ኦኬ ከጌታ ቤተክርስቲያን ውጪ እንደዚህ ነው። በቃ መጫወቻ ነው የምትሆኑት፣ የሰዎች መጫወቻ ነው የምትሆኑት መጨረሻችሁ። እና ከዛ ነው ራሳችሁን ጠብቁ የምንለው እኛ ለእናንተ በማሰብ ነው እንጂ አሁን እንደው ቲክቶክ ላይ ያለ መሬት ላይ ያለ ኦርቶዶክስ አሁን በዚህ ጴንጤዎች ጋር እግዚኦ መሐረነ ክርስቶስ ዜር ኢዝ ኖ ዌይ በምንም ታምር ሊሄድ አይችልም። እሺ ሜቢ ዮሐድ የምትለው ነገር ካለ እድል ብሮስኪ አንድ ቁጥር ጻፉ። ስማችሁ ስለማይታወቅ አንድ ቁጥር ቢጽፉ ነው የሚሻለው። ጋዲ አንድ ቁጥር ጻፉ። ከካሪዝማቲክ ፕሮቴስታንት ባይዘ ወይ ኖርማል ፕሮቴስታንቶች ይሻላሉ ሲባል መንፍቅና ከምንፍቅና ይሻላሉ ሆኖ ሳይሆን ምንድነው ቢያንስ እነዚህ ከዛ ከታወቀ ስፒሪት ጋር በጣም ክሎዝ አይደሉም ማለት ይሄ ሊትራሊ በቃ ከዛ ስፒሪት ጋር ባይዘው በጣም ኮኔክት ነው የሚሆኑት። ሁልጊዜ ዝም ብለው የመጽሐፍ ቅዱስ ጥቅስ ራሱ እስከ መሻር ድረስ ምናምን እንበልና እነሱ የሚሉት ጥቅስ እንኳን የምር የእነሱን ሀሳብ ይደግፋል ብለን እንውሰድ ቢባል ከጥቅሱ ጋር ራሱ የሚጋጭ ተግባር እስከ መፈጸም ድረስ የሚደርሱት ምንድነው ስፒሪቱ ፕሮሰስ ሲያደርግ ቃል በቃል ከቃሉ ጋርም የምትጋጭ ነው የምትሆነው። ምክንያቱ በጉባኤ መካከል ሳይተረጎም ማንም እንዳይናገር ስለሚል ማለት ነው። እነሱ ጉዳያቸው አይደለም፣ ይተርጎም አይተርጎም ጉዳያቸው አይደለም፣ ዝም ብሎ ያወራሉ ማለት ነው። ኦኬ እንደው ሊትራሊ እንኳን ይወሰድ ከተባለ ምንድነው አሁን ይሄ የሚያሳይ ምን ያክል ከዛ ከስፒሪቱ ጋር በጣም ሪሌት እንደሆኑ እንደተዋሃዱ ምናምን የሚያሳይ ነው። እና እነዚህን ወደ ክርስትናው የመምጣት አቅማቸው በጣም አስቸጋሪ ነው። እውነት ለመናገር አሁን ካሪዝማቲክ ያልሆኑ ቢያንስ ወደ ጥንቱ በመሄድ አባቶችን በማጥናት ምናምን ቀስ እያሉ ወደ እውነት ይመጣሉ። ይሄ ካሪዝማቲክ ሙቭመንት ወይም ደግሞ ይሄ የልሳን ልምምድ የሚያደርጉ ግን ስፒሪት ውስጥ ስለሚኖሩ አይመጡም አይደለም፣ ግን ለመምጣት በጣም ነው የሚቸገሩት። ኦኬ በጣም ነው የሚቸገሩት። እንደው የውጭ የኦርቶዶክስ አባቶችም ከዛ ከካሪዝማቲክ ሙቭመንት የሚመጡ ፕሮቴስታንት የነበሩ እነሱ ከዛ መንፈስ ለማላቀቅ ቀስ በቀስ ትሪት እያደረጉ በጸሎት ምናምን እያደረጉ እንጂ ከአንዳንድ ይሄ ከዚህ መንፈስ ቶሎ አይላቀቁም። አንድ የኦርቶዶክስ አባት አሉ ሲናገሩ ይሄ ካሪዝማቲክ ሙቭመንት ውስጥ የነበሩ ፕሮቴስታንቶች ልክ ወደ ክርስትና ሲመጡ ይሄ ስፒሪቱ ቶሎ አይለቃቸውም አይነት ነገርና እንዴት እንደሚያስተካክሏቸው እንዴት ከዚህ ነገር መውጣት እንዳለባቸው ሲናገሩ ሰምቼ ነበር ዩቲዩብ ላይ። እና ይሄ በጣም ከባድ ስፒሪት ነው። እነዚህ ጥንታውያን የሚባሉ ክላሲካል ፕሮቴስታንት የሚባሉ ግን ወደ እውነቱ ለማድረስ ከእነሱ ጋር ተወያይተ ለመግባባት ወደ መጽሐፍ ቅዱስ ሀሳብ ለመመለስ እነሱ ሞር የተሻሉ ናቸው እና እሱን ነው። እስቲ የምትቀበሉ ካላችሁ አሁን መግባት ትችላላችሁ። አክቹዋሊ አሁን ሀኒቾ ባይዘው ወደ እውነት የመምጣት እንትኗ ጥሩ ነው። አሁን ቀስ በቀስ እያደገች ነው። ትቀበል ነበር። ጌታ ይርዳት። ያው ያነበበ ሰው ባይዘው ይመጣል። ዮሐድ ትዝ ይላል ሚቢ አንድ ጊዜ አውርቼ ከሆነ አላውቅም። ይሰማል ድምጼ? ይሰማል። እና የሆነ ጊዜ ምንድነው የሆነች ልጅ እንዲህ ጴንጤ ናት እና ልናወራት ከማጋ ነበር ብቻ ልናወራት ሄደን እንዲህ መጽሐፍ ቅዱስ ጥቅስ ከፍተን አሳየናት። ምናልናት ከዛ መጨረሻ ላይ መልሷ ምን ቢሆን ጥሩ እኔ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ ከኢየሱስ ጋር ኮኔክት አድርጌያለሁ። በቃ ምንም ብትሉኝ ምንም ሀሳቤን አልለውጥም ነው which means የእግዚአብሔር ቃል እየተነገራት መጽሐፍ ቅዱሱ እንደዚህ ነው የሚላት እንደዚህ ነው ላይክ እግዚአብሔር ቃል እንደዚህ ነው የሚለው እየተባለ ከኢየሱስ ጋር ኮኔክት አድርጌያለሁ አለች። በቃ አሁን እንደዚህ ያለን ሰው ምንድነው ዮሐዴ እንዳለው ቅድም ጸሎት ነው። በቃ ከኢየሱስ ጋር ኮኔክት ጴንጤቆስታሎች በጣም ባይዘው በልምምድ ደረጃ ለዛ ነው ስፒሪቱ እንዲህ ስለሚይዛቸው ትምህርት የሚባል ነገር ነው የሚያስጥላቸው፣ ስርዓት የሚባል ነገር ነው የሚያስጥላቸው። ኦኬ
ትገባለህ የሆነ ቦታ ራስን ትዘላለህ ምንም አይታወቅም። በቃ ኢየሱስና እያመለኩን የቆየሁት ብለህ ትመጣለህ። ለየትኛው ስፒሪት እንደምትሰግድ አታውቅ፣ ለምን አታውቅ፣ የሚጫወትብን ስፒሪት አታውቅ። ኦኬ ለዛ ነው ጳውሎስ ሲናገር ሐሰተኛው ኢየሱስ ያለው ለዛ ነው። ሐሰተኛ ኢየሱስ አለ። ሐሰተኛ ኢየሱስ ማለት እኔ ሐሰተኛ ነኝ ብሎ የሚመጣ አይደለም። የኢየሱስን ስም ይዞ ነገር ግን እውነተኛው ክርስቶስ ኢየሱስ ያልሆነ ማለት ነው። ኦኬ በክርስቶስ ኢየሱስም የሚነግድ ማለት ነው። ስለዚህ ጴንጤኮስታሎች አንድ መጽሐፍ አለ ውጭው ዓለም ላይ ሜቢ ይህን መጽሐፍ ጀምሬው ነበረ። በእርግጥ እንትን አላልኩትም። እስቲ ቆይ መጽሐፉን ይሄ የእንትን ሙቭመንት ቆይ ለሚሾ አንድ መጽሐፍ አለ። በተለይ ውጭው ዓለም ላይ ያላችሁ ሰዎች ምናምን ብታነቡት አይ ቲንክ መልካም ይመስለኛል። ቆይ አንድ ወዳጄ ነው ሪኮመንድ አድርጎኝ መጽሐፉን አስልኬው ግን አነባለሁ እያልኩ እስከዛሬ ያልጀመርኩት መጽሐፍ አንድ መጽሐፍ አለ። ይሄ ባይዘው ጴንጤኮስታሎች ይሄን መጽሐፍ ቢያነቡት ይሄ አሁን ወደ ኦርቶዶክስ የመጣ ሰው ነው የጻፈው። አንዴ ጋይስ ይቅርታሽ። ከዚህ በፊት አሳይቻችሁ ሊሆን ይችላል። እሺ ሃንግራፍ የሚባል ጸሐፊ የጻፈው መጽሐፍ ይህን መጽሐፍ የምታውቁት ከሆነ ካውንተርፊት ሪቫይቫል የሚላል። ኦኬ ካውንተርፊት ሪቫይቫል የሚል መጽሐፍ አለ። ሜቢ እንግሊዝኛ የምታነቡ ሰዎች ውጭው ዓለም ላይ ያላችሁ ሰዎች ይህን መጽሐፍ ብታነቡት፣ እዚህም ሀገር ያላችሁ አላውቅም፣ ሶፍት ኮፒ ይኑር አይኑር ባላውቅም ብታነቡት በጣም አሪፍ መጽሐፍ ነው። ኦኬ እና ምን ይላል መሰላችሁ እዚህ ጋር ካውንተርፊት ማለት ሪቫይቫል ይልና እዚህ ጋር ምን እንደሚል ታውቃላችሁ? ሉኪንግ ፎር ጋድ ኢን ኦል ዘ ሮንግ ፕሌስስ ነው የሚለው። ጴንጤኮስታል ነበረ የነበረው ልምምድ ጴንጤኮስታል ውስጥ የነበረ ሰው ነው። ሉኪንግ ፎር ጋድ ምንድን ነው የሚለው? ኢን ኦል ዘ ሮንግ ፕሌስስ፣ ልክ ያልሆኑ ቦታዎች ላይ እግዚአብሔርን እየፈለገ ኤክስፒሪየንሱ ነው ሼር የሚያደርገው ያለውን ፋክት ነው የሚናገረው። እና አንዳንዴ እንደዚህ አይነት መጽሐፍ ብታነቡ ምናምን ነገር ኦኬ እንደዚህ አይነት መጽሐፍት ብታነቡ ምናምን ነገር አትሊስት አለ አይደል ከኤክስፒሪየንስ አንፃር እኔም እንደዚህ ያጋጥመኝ ነበር እኔም እንደዚህ ሆን ነበር እያለ ስለሚናገሩ ምናምን ነገር አትሊስት የሆነ ኮኔክት የምታደርጉበት የሆነ ግራውንድ ካገኛችሁ እናንተ እንድትነቁ ምናምን ነገር በር ሊከፍትላችሁ ይችላል እንጂ አስቸጋሪ ነው። ኦኬ እግዚአብሔር እርዳታ ይፈልጋል። ጴንጤኮስታልን በተለይ ይሄ ዲፕ ልምምድ ውስጥ የገቡ ምናምን ነገር አስቸጋሪ ነው አስቸጋሪ ነው። ከዛ አንፃር ነው የገባ ሰው አለ። ኦኬ ኢዮብን ኢዮብ እንኳን ደህና መጣ። ዮሐዴ የፓስተሩ መዝሙር እንትን ልሳን አግኝተኳል። እሱን ቢያሰማውና እሱን ቢያስተረጉመው መልካም ነበረ። የቅድሙ ልሳን ማለት ነው። ወይ መተርጉም አንድ ሰው ተርጉሞ አያውቅም ፓፓ። አይ ያን ፓስተር በልሳን በመንፈሱ የተናገረው ልሳን ስለሆነ ድንገት ሊሰማሙ ይችላሉ ብዬ ነው። እስቲ ዮሐዴ የቅድሙ ፍሪክ መጥቶላል። የቅድሙ ልጅ ይቅርታ፣ የቅድሙ ልጅ መጥቶላል። አዎ ቆይ አንድ ፓስተሩን አንድ እንትን ልክፈትለትና ኢዮብ አለ አለው ልሳን እናገራለሁ ነበር ያልከዋ ልሳን እናገራለሁ እና ምልህ ጥያቄ ነበረኝ ነኝ። ቆይ እንጂ የምን ጥያቄ ሳንጀምር ጥያቄ አለኝ። ቆይ እስቲ ተናገር ልሳን። አንተ እግዚአብሔር ነህ እንጂ ለእግዚአብሔር ነው የምንነገረው። ብንነገርም እንዴት ለሰው ይነገራል? ጸሎት ለሰው ነው እንደሚደረግ አይደል? ልሳን ለማያምኑ ምልክት ነው እኮ ነው የሚለው አይደል? ለማያምኑት ምልክት ነው ይላል አይደል? ይላል አይደል? ኢዮባ ነው አልደረስክበትም እዛ ክፍል ላይ። ሄሎ ኢዮባ አለ። ይሄኛው ዱድ ደግሞ በቃ እያዛገ ነው እንዴ? ቆይ ሲጀመር ስሙ ላይም ኢዮብ ዶት ስሜ ነው። ፓስተር ስሜ ታደሰ እውነት ወደ ካባ ልክ ያለው ስሜ ነው።
ስሜ ነው አላለም። እሺ ዮኒ የሚል ገብቷል። እሺ ዮሐዴ ስማ፣ ኧረ የዛ ፓስተር እንትኑ ያላችሁ ምንድን ነው ልሳኑ ያላችሁ እስኪ ላኩልኝ፣ አንዴ ሼር አድርጉልኝ። ፓስተር አስረስ ነው ምናምን የሚባለው እኔ ያወራሁት ፓስተር ሸንኮራ እየተዝናናው እኮ ነው። እኔ ብቻ ነኝ ጴንጤ ፋራ የሚመስለኝ የሚል ኮመንት እኔ ብቻ ነኝ። አይተው በአጠቃላይ እንኳን በአጠቃላይ አንጨፈልቅም። የተመታች የሆነች ናት ደግሞ የጻፈች ይመች። ስሙማ አንድ ፕሮቴስታንት አንድ ጴንጤ የአንዱን ጴንጤ እምነት መከላከል ወይንም ደግሞ በንጽጽር ዲፌንድ ማድረግ ይችላል። አሁን ለምሳሌ ካልቪኒስቱ የፕሮቴስታንቱን ፕሮቴስታንቱ ደግሞ የጴንጤውን ምናምን ነገር የካራዝማቲኩን ምናምን ነገር ዲፌንድ ማድረግ ይችላል። በምን ሂሳብ ፓፓ በምን ሂሳብ እንዴ? አማን እኮ ታዲያ ይሄንን ዲፌንድ የማላደርግ ከሆነ ሙቼ እገኛለሁ እያለ ነው። ዮኒ እንደው ታሳየናለህ ጴንጤዎችን? አዎ ዲፌንድ የማላደርገው እምነት ካለ በአንድ ቀን ጥዬ እወጣለሁ ነው ያለው። እኔ ፕሮቴስታንትን በሙላ ዲፌንድ አደርጋለሁ፣ የማላምንበት ከሆነ ግን እወጣለሁ በሙሉ ካለ አስቸጋሪ ነው። የራሱን ስመች ዲፌንድ አደረገ አለ እና እስኪ እንስማውና ከዛ በኋላ ቼክ አድርጉት። እውነት እሱ ክርስቶስ ለዓለም ሁሉ ሙቷል፣ ልሳን እውነተኛ የክርስቶስ ወይ የመንፈስ ቅዱስ ጸጋ ነው ብሎ ያምናል የሚለውን እስኪ እንየውና ሀሳብ ስጡበት። ጋዴ እናንተም ትንሽ አማን እኮ የራሱን ቸርች ትምህርት ሳያውቅ እኮ ጥምቀት ለድነት ነው አይደለም ብሎ እኮ ከኔ ጋር ዲቤት የገባ ሰው እሳር ደንቀኝ። እሱን ረስቶ እኮ ነው ዛሬ ዲፌንድ ካላደረኳት ሙቼ ይገኛለሁ ብሎ አማን ስሜታዊ ይሆናል ይመስለኛል። አንዳንዴ 100 ምናምን ሰው የሆነ ላይቭ ይዞ ይገባና ስሜታዊ ይሆናል ሲያወራ ይመስለኛል። ኢሞሽናል ይሆናል አንዳንዴ እና እንደዚህ አይነት ነገሮች ሊናገር ይችላል እንጂ መለስ ብሎ ሲያየው እርግጠኛ ነኝ ይጸጽቷል የተናገረው ነገር። እሺ ካለ ያለበት ካለ ነው እስቲ እንስማውሽ። አለ ያለበት ዮኒዬ ልላክልህ ድጋሚስ መዝሙር የሚል ዩዘር ኔም ሪፖርት ልታደርግ ነው የገባው። አሁን ቅድም ዮኒ የሚባልም ገብቶ ለመውጣት ትቸኩላላችሁ። መዝሙር